የሰይድ ሁለተኛ ሚስት ወይም በስሜ ቤት ገዛልኝ ምንም ያደረክልኝ የገዛህልኝ ነገር የለም አለበለዚያ ደግሞ ለሱመያ የገዛህላት ቤት ለኔ አድርገው አትፈልግህም ቤቱንም ካንተም ምንም አትፈልገውም በኔ ስም አዙረው እኔ ምንም ነገር የለኝም ባዶዬ ነኝ ብላ እንግዲህ ዛሬ ጦርነት አንስታለች። እሱ ግን ከሷ አፍርቼ ከሷ ደክሜ ባመጣሁት ገንዘብ የገዛሁት ነው። እሱ የሷ ነው። ጸባይና አመል ኑሮሽ በስነ ስርዓት ከኖርሽ ወደፊት አብረን ሰርተን አብረን ተግተን ላንቺም ይኖርሻል። ነገር ግን የሷ እንኳን ኑሬ ሞቼም ቢሆን ማንም እንዲነካባት አልፈልግም ብለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያላህ ህዝነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ምክንያት ሰበብ የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። ዛሬ እንግዲህ በነ ሰኢድ ወይም እነ ሱመያ በነ አዩ ነው የመጣሁት ማለት ነው። እስቲ አንዳንድ ሀሳቦች እናንተስ ያው ብዙዎቻችሁ ምን ብላችኋል? ኮሜንት ላይ ሁሉም ሰው ምን አላት የሚለው አብረን እንወያያለን ማለት ነው። እንግዲህ ያው ሱመያና እንግዲህ ሰኢድ አብረው ብዙ ጊዜ በዩቲዩብ መጥተው ሰርተውም ስኬታማ ከሆኑ ብቻ ሰው ጋርም በጣም ተደራሽነት ከነበራቸው መጀመሪያ ዩቲዩብ ብለው ሲጀመር ከነበሩት የነበሩ ናቸው ማለት ነው። ከየመን አብረው ከነበረው ጊዜ ጀምረው ነገር ግን አሁን በቅርብ ጊዜ ወዲህ እሱም የሚሰራቸው የሚያደርጋቸው ነገሮች በእርግጥ ትንሽ የወጡ ነገር ብዙዎቹ ልክ አይደለህም፣ በዚህ መልክ አትስራ፣ ሙስሊም ነህ አንተ እንደዚህ አታድርግም የሚያስብል ነገር ባሉ ነበር ብቻ በሚሰሩት ነገር ግን አሁን ጭራሽ በመጨረሻ ደግሞ እነሱ ያው ተለያየን ተፋታን በሚል እንግዲህ ያው ረጅም ሲዝን እየሄደ ነው ማለት ነው። እንደ ፓርት 1 ፓርት 2 ፓርት 3 ተብሎ ቢባልለት የማያልቅ የሆነ ክፍሎችን ደርሰዋል ማለት ነው። ነገር ግን እኔ ብቻ ነኝ ወይስ ሁሉም ሰው ነው? እኔ እውነት የሆነ አይመስለኝም። ምክንያቱም በጣም ፕራንክ ይሰራሉ እነሱ ያደርጋሉ ማለት ነው። ጀስት የሆነ ያቀዱት እቅድ ኖሮ ያሰቡት ሀሳቤ ኖሮ ለዛ ነገር ግዴታ ሳንቲም ያስፈልጋቸዋል። በኃይለኛው ቢዝነስ እያሰሩ ነው ወይስ ደግሞ ይሄ ነገር የእውነትም ነው? ትንሽ ያጠራጥራል ማለት ነው። ነገር ግን በትንሹም ጎኑ የሚያስተምር ነገር አለው ማለት ነው። ያ ማለት ያው ሱመያን ይወዳታል፣ እየወደዳትም በጣም ያከብራታል። ነገር ግን ሌላ ሁለተኛ ደግሞ ያው አግብቶባታል እንበል ያው እነሱም እንዳሉት። ነገር ግን አግብቶም አልተዋትም። የሄደችበት በእግር በፈረስ ይፈልጋታል፣ የወጣችበት ይወጣል፣ የወረደችበት ይወርዳል። እሷ ግን ጭራሽ ከሱ ጋር መሆን አልፈልግም፣ በእኔ ህይወት ላይ ሌላ ህይወት ጨምረዋል ብላ ያው ውስን ፍጹም አድርጋው ልጆቼን በራሴ መንገድ አሳድጋለሁ ብላ ለራሷ ጠንካራ ጎበዝ ሆና እየሰራች ነው ማለት ነው። እሱ ግን ልጆች አሉኝ፣ ለልጆቼ አባት ያስፈልጋቸዋል፣ እኔ ያስፈልጋቸዋለሁኝ፣ ግዴታ ነው አብረን መሆን አለብን፣ ጥፋት አጥፍቻለሁ፣ በድዬሻለሁ፣ ይቅርታ ብሎ ያው ብዙ ጊዜ መጥተዋል፣ ብዙ ጠይቋታል። እሷ ግን ያው በጭራሽ እሺ ልትለው ፈቃደኛ አይደለችም ማለት ነው። ነገር ግን እሱም የተጸጸተ ይመስለኛል። እንዳውም ብዙ ኮሜንተሮችን ራሱ የሚሉት በዚህ ልክ ፈተና ውስጥ የገባኸው እንዶ ምን አይነት ሚስጥር፣ እችም ሁለተኛው ብትይዝብህ ነው የመጀመሪያ ሚስት ብትይዝብህ ነው በዚህ ልክ የምትፈተነው። ምክንያቱም የሆነ መውጣት ያቃተህ እሳት ውስጥ እንደገባህም ነገር ብለው ነው አሁን ብዙዎቹ ኮሜንት ላይ የሚሉት ማለት ነው። ያለ ምንድነው በቃ በጣም የሆነ ከባድ ነው። ብዙዎቹ እንግዲህ አዩዎችኛው አሁን ሁለተኛ ሚስቱ ፍታት ጥቅመኛ ናት፣ የምትሆነው አይደለችም። ስለዚህ ለአንተ ትክክለኛ ሚስት የምትሆነው ሱመያ ናት፣ የልጆቹ እናት ናት፣ እቺ አትሆነህም ብለው ይሉታል ማለት ነው በኮሜንት። ይሄ ሊሉት የቻሉት እንግዲህ ዛሬ ላይ በስሜ ምንም የለም ለሷ እንግዲህ ሱመያ ራሷን ገዝታለች ቤት። በእርግጥ በራሷ መንገድም ዩቲዩብዋን አሪፍ የስራች ስለሆነ ይመስለኛል ያው በአሁኑ ሰዓት ቤት ማይታሰብ ነው በቀላሉ
አይገኝም። ነገር ግን ያው ዩቲዩቡን በከፍቶለት ለሰራ ሰው ያው ሊገዛው ይችላልና እሷ ለራሷም ገዝታለች። ነገር ግን እሱም ቤትም ኑሯት ቤትም ያው ጨምሮላታል ማለት ነው። አባባል ነው ያለው ምንድነው ያለው ይጨምርለታል ነው አባባሉ። እንግዲህ እሱ አብረን ደክመን ለፍተን ያመጣ ነው የልጆች ስለሚያስፈልጋቸው ለኑርም ለሞትም ለልጆች ያስፈልጋቸዋል ብሎ በስሟ ገዝተዋል። ያው በዚሁ አጋጣሚ መጥተሽ በስምሽ ላዙረው ተረከቢኝ ያንቺ ነው አትሽሽኝ ብሎ ሀሳቡን አቅርበዋል። ነገር ግን አዩ ቤቱ ለኔ ይሰጠኝ፣ እሷ አንተንም ቤትህንም ምንም ነገር አትፈልግም፣ የራሷን ቤት ያላት ሰው ናት። ነገር ግን እኔ በክራይ ቤት ነው እየተቀመጥኩ ያለሁት። እንግዲህ ያው ሙሉ ግቢው ሙሉ ቤት መሰለኝ እንግዲህ ተከራይተው የሚኖሩት በአዲስ አበባ ውስጥ 40 ሺህ ብር ምናምን ማለት ያው ሙሉ ግቢ ምናምን ነው እና 40 ሺህ በየጊዜ ጨምሪ ቀንሺ ትላለች። እና በስሜ አንድ ነገር ሊኖረኝ እፈልጋለሁኝ። አንተ በወጣበት ልትቀር ትችላለህ፣ ነገር ግን እኔ ባዶ ነኝ፣ ምንም የለኝም፣ ከምንም ምንም የለኝም። የሷ ቤት ስለማትፈልገው የሷ ቤት ለኔ አድርገው ስጠኝ ብላለች። በዚህም የመጣ ብዙዎቹ ጥቅመኛ ናት፣ እጅግ በጣም ራስ ወዳድ ናት። እሷን አንተ ሰላማዊ ኑሮ መኖር የምትፈልግ ከሆነ ከሱመያ አብረህ መቀጠል የምትፈልግ ከሆነ አዩን ፍታት፣ አትሆንህም፣ አታስፈልግህም ምናምን እያሉት ነው። በነገራችን ላይ እሱም እጾታ ይመስለኛል። ምክንያቱም አንቺ ጥሩ ሁኚ ነገር ወደዛ የምታደርግ ሳይሆን መልካም ሴት ከሆንሽ ህይወትሽን በስነ ስርዓት ከመራሽ ላንቺም ይገዛልሻል። አብረን ደክመን ሰርተን ለፍተን በምናመጣው ላንቺም ይኖርሻል። ነገር ግን እዚህ ጋር በሆነ ባልሆነ ነገር አትጨቃጨቂ ብለዋላት። ያው ግን የምትሰማም ጉድ አይደለችም። እስቲ እናንተስ ምን ትላላችሁ በእነዚህ ልጆች ጉዳይ ማለት ነው? ይሄ ነገር እውነት ነው እና እውነት ነው ወይስ የነሱ ነገር ይሄ ነገር ፕራንክ ነው? እስቲ ሀሳባችሁ ማለት ነው። እሷስ ልክ ናት ወይ? ያው እውነት ትክክለኛ ሚስቱ ከሆነች አው ማንም ሚስት እኮ ትቀናለች። አሁን እሷ እንደምትለው ቤተሰቦቼ እንደዛ ብለዋል፣ አንቺስ ምን አለሽ? ምን ዋስትና አለሽ? ይሄ ሰውዬው ቢኖር ቢሞት ምናምን ለራስሽ የሆነ ነገር ሊኖርሽ ይገባል። ይሄ ማንም ሰው የሚልም ነገር ነው። ለምሳሌ አንድ ሰው የሁለት ቤት አግብቷት ሊሆን ይችላል። ማንም ሚስት እኔ አንድ ወንድ እኮ ከአራት በኛ በሙስሊም ማግባት ይችላል። ነገር ግን የሁሉንም ሀቅ እኩል ሲወጣ ነው ማለት ነው። ነገር ግን እቺ ከኋላም የመጣች ሚስት እንዳለችው እንደሚወዳት እንደምትወደው እያወቀችው ስለገባች ብዙዎቹ እሷ ላይ ነው የምንፈርደው። ብዙ ጊዜ ያው የምጠይቃቸው ነገሮች ሀርድ አድርጋ ግልጽ ፊት ለፊት ትጠይቃለች። በአጠቃላይ ያው ሰይድ ይሄ የሚያስተምረው በብዛት በድብቅ የሚያገቡ ወንዶች እንደዚሁም ደግሞ ትዳራቸው የተስተካከለ ሆኖ ጥሩ ሚስት ገጥሟቸው ዘርም ሳያጡ ወልደው ነገር ግን ገና ለገና ብር አለኝ ሁለተኛ ላግባ ገና ለገና ምን ችግር አለው እንደፈለኩኝ ማድረግ እችላለሁኝና በገንዘቤ ሶስተኛ አራተኛ ላግባ ብለው ለሚሉ ሰዎች የመጀመሪያውንም ሊያሳጣቸው እንደሚችል የሚያስተምር ነገር አለው። ገባችሁ? ያልሆነ ነገር ሳይሆን መልካም ሚስት ገጥሞት በቃ ዝም ብሎ አለ አይደል? ዝም ብሎ ሄዱ ሌላ የሚያገባ ከሆነ የመጀመሪያውን ሚስት የወደዳት ያጣታል ማለት ነውና ይሄ ያስተምራል። እንግዲህ መጨረሻ እውነት ይገዛላት ይሆን ትፈታ ይሆን የምናይ ይሆናል።